ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እሺ እቺ ተወዳጅ እህታችን ኦርቶዶክሳዊት ሁላችንም የምናውቃት ጃኒ በዛሬው ዕለት ተፈታለች። እንኳን ደስ ያለሽ ለማለት እፈልጋለሁ። እንግዲህ እቺ እህታችን ኦርቶዶክሳዊት ወጣት ናት። በተለይ ደግሞ በሷ መታሰር በርካታ ነገሮችን ተመልክተናል። ሁሉም አንድነታቸውን ህብረታቸውን ተመልክተናል። ምን ያህል ድሬዳዋ ህዝብ ፍቅር እንደሆነ ተመልክተናል በዚህ በማህበራዊ ሚዲያ። በተለይ ደግሞ ለይቅርታ ያላቸው ልብ እጅግ የሚደነቅና እጅግ ደስ የሚል ነገር ነው። ሁላችንም እንዲህ አይነት ነገሮችን ብንለማመድ የሚል እምነት አለኝ። በይቅርታ መተላለፍ፣ በይቅርታ ማስተማር የመሰለ ነገር የለምና እኔ ይቅር እንዳልኳችሁ እናንተ እርስ በርስ ይቅር ተባባሉ ያለ አምላካችን ነው። በየዕለቱ ደግሞ በዘውትር ጸሎታችን ላይ የበደሉንን ይቅር እንደምንል አንተም ይቅር በለን አቤቱ ይቅር በለን ብለን አምላካችንን በጸሎት እንለምናለንና እንዲህ ይቅርታ በተግባር ሲሆን በጣም ደስ ይላል። ጃኒ እህታችን ተወዳጅ ኦርቶዶክሳዊ እህታችን ናትና እንኳን ለቤቷ አበቃሽ፣ እንኳን ተፈታሽ። ነገ ደግሞ ንስሐ ገብተሽ በቤቱ እንደምትመላለሽ ደግሞ ተስፋ አደርጋለሁ። እንኳን ደስ ያለሽ በሏል። ራሳችሁ ፈቃድ ጠይቀው መዳኔን ማመን ተስኗቸው የበራውን ዓይኔን ማዳኑን አውጄ ከምኩራብ ያስወጡኝ የማይጥለው ንጉሥ ኢየሱስ አቀፈኝ። ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም፣ ያለኝ ኢየሱስ ነው ለዘላለም። ምን መሰላችሁ? አዎ ለፍርድ መቅረብ አለበት። ፍትህ ካለ፣ ዳኝነት ካለ፣ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይህን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞ ያለው? ግድ የለም ና ያለው ማን ነው? ተደብቆ አልገባም፣ ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የገባው፣ በአደባባይ ነው፣ በቪዲዮ ነው ያየው። ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን እኛ ከዚህ በላይ እኮ ደርሶብናል። እንደውም እሱን አሳስረ ነው፣ እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልጁን ጀግና ማድረግ ነው እኮ። እና ብዙ አልተበደልንም ወይ? ብዙ ድምጾቻችንን አልተነጠቅንም ወይ? ካህናትን አላጣንም፣ ዲያቆናትን አላጣንም። ስንት መከራ ግፍ አልደረሰብንም ወገኖች? ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም ይህች ቤተክርስቲያን። ለማን ነው ምንጮ? ለማን ነው አቤት የምንለው? ማን ነው የሚሰማንኛል? ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግድ የለህም ና እባክህ የሆነውን ነገር እናየዋለን ማንም አይነካም ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል አላት። የህግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የህግ ክፍሉን እንጠብቃለን። ግን ግድ የላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተክርስቲያን አምላክ ዋጋ የሚከፍል አምላክ ነው። ሁሉም የዘራውን ያጭዳል። የሚጠቅመን ግን ቤተክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ኃያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ህግና ፍትህ ካለ ወደ ወይኔ ቤት ይወርዳል። ግን እንዲህ ቤተክርስቲያንን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት? በምን ያክል ዋስ ነው የተፈቱት?
ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈን እንስጥ። እግዚአብሔር የበቀልና የብድራት አምላክ ነው። ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር ብዙ የዋለች ቤተክርስቲያን፣ አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። እንዳይታይ ይባላል። እንደዚህ ዘንድ ለዓመታት ቅድስት ቤተክርስቲያንን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችውን ቅድስት ቤተክርስቲያን ሲሳደብና ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ትናንትና አዲስ አበባ መግባቱ ተሰምቷል። ነገር ግን ከቤተክርስቲያን ከወጣ ጀምሮ ቅድስት ቤተክርስቲያን በተለያዩ ጊዜያት ሲያንቋሽሽ ሲሳደብ መቆየቱ ለሁላችን የሚታወቅ ሀቅ ነው። ስለዚህም በጠቅላይ ቤተ ክህነት መንበረ ፓትርያርክ ያሉ የቤተክርስቲያኑ የሕግ ክፍሎች ይህን ሰው በሕግ አግባብ ሊጠይቁበት የሚችሉበትን ማስረጃዎችን አንዱን ወደ እናንተ ለማድረስ ፈለጉ። ከዚህም አንዱ ታቦት መክተፊያ ነው እያለ ሲያላግጥበት የነበረበትን ቪዲዮ ከዚህ በኋላ አሳያችኋለሁ። ይህን የተመለከቱ የቤተክርስቲያኒቱ የሕግ ክፍል አካላት ይህንን ማስረጃ ይዘው አንድ ራሱን የቻለ ሕገ ወጥ ወይንም ደግሞ ወንጀል ስለሆነ ይህን ይዘው ክስ መመስረት እንደሚችሉ ላሳስብ ወዳለሁ። ተመልከቱት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት ነው። አሁን እነሱ ታቦት የሚሉት እንደዚህ ይገባል፣ ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይኸው ጨርቁ ያው የተለመደው ሱቱ ይደረጋል። እጃችሁ እንዳይታይ ይባላል። እንደዚህ ዘንድ ኦ እየተባለ እንወጣለን። ውስጡ ምንድን ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደርጋ የምትወጣው ማለት ነው። እዚህ ይንበረከካል፣ ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክመው መውጣታቸው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው? ምክንያቱ ነው። ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ ስም። እንግዲህ ይሄ ነው መልእክቱ፣ ይሄ ነው ስድቡ። ይሄንን ነቀፌታ፣ ይሄንን ስድቡን፣ ይሄንን ወንጀል ይዞ ነው ወደ ሀገር የገባው። ስለዚህ ሼር እያደረጋችሁ ኮመንት ላይ ሀሳባችሁን እየሰጣችሁ ለሚመለከተው የቤተክርስቲያን አካል የሕግ ክፍሎች አድርሱላቸው። አመሰግናለሁ። ታቦቱ ፊት የሚሰገደው የጸጋ ስግደት ነው ወይንስ የአምልኮ ስግደት የሚለውን ነገር መጠየቅ አለብን። ይሰገድለታል አይደል? ቤተክርስቲያኒቷ ደግሞ ስግደት ያው 3 አይነት ነው ትላለች። ግን በዋናነት የጸጋና የአምልኮ በሚለው እንያዘው። ምን አይነት ስግደት ነው የሚቀርብለት ስንል አማርኛው ላይ አልተጠቀሙም። እንግሊዘኛው ላይ ግን ምን ይላል መሰለህ? ላንብብልን። እንደዚህ ይላል worships are offered before the ark for it has the name of God written on it ይላል። ፊልጵስዩስ ምዕራፍ 2 ቁጥር 10ን ይጠቅሳሉ። አማርኛው ላይ ምንድን ነው ያሉት የሚለው ላንብብልን። አማርኛው ምን ይላል መሰለህ? ታቦት ገጽ 63 ታቦት ስመ እግዚአብሔር ስለተጻፈበት ይሰገድለታል። ተመልከቱ፣ ታቦት ስመ እግዚአብሔር ስለተጻፈበት ይሰገድለታል ይሉና ፊልጵስዩስ ምዕራፍ 2 ቁጥር 10 ይላል። ይሄኛው ነው ወደ እንግሊዘኛ የተረጎሙት። ሲተረጉሙት ምንድን ነው ያሉት? worship are offered ነው የሚሉት። ጂሰስ ክርስቶስ። ስለዚህ ምን አይነት ስግደት ነው የሚሰገደው? የአምልኮ እናመልከዋለን እያሉ ነው።
አናመልክም ትላለ። ያው ቤተክርስቲያኒቷ ዊ ወርሺፕ እያለችው ዓለም ይወቅልኝ ዊ ወርሺፕ እያለች አስቀምጣለች። ገጽ ይሄ መጽሐፍ ይህ ወገናችን እንደሰማችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት የሚለውን መጽሐፍ ገጽ 63 በመጥቀስ ታቦት ስመ እግዚአብሔር ስለተጻፈበት ይሰገድለታል የሚለውን ፊልጵስዩስ 2:10 በመጥቀሱ ምክንያት ፊልጵስዩስ 2:10 ደግሞ ወርሺፕ ስለሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለታቦት የምታቀርበው የአምልኮ ስግደት ነው በማለት ትችት ሲያቀርብ ሰምተነዋል። በእውኑ በእንግሊዝኛ ወርሺፕ የሚለው ቃል ስግደት አምልኮን ብቻ የሚጠቅስ ነው? ማስረጃ ዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 11 ቁጥር 21 ላይ ያዕቆብም በዘንጉ ጫፍ ተጠግቶ ሰገደ የሚለውን ወርሺፕድ ይለዋል። ስለዚህ ያዕቆብ የይስሐቅ ልጅ የሰገደው ስግደት በዘንጉ ጫፍ የአምልኮ ነው ማለት ነው ወርሺፕድ ስለሚል። ሁለተኛ ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ ናቡከደነጾር በዳንኤል እግር ስር ወድቆ ሰግዷል። ለዳንኤል ሰገደለት የሚለውን የእንግሊዝኛው ቅጂ ወርሺፕድ ዳንኤል ይላል። ስለዚህ ናቡከደነጾር ዳንኤል አመለከው። ለዳንኤል የቀረበው ስግደት የአምልኮ ስግደት ነው። ሶስተኛ ራእይ ዮሐንስ ምዕራፍ 3 ቁጥር 9 ላይ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔ እንደወደድኩኝ አደርጋለሁ የሚለውን ወርሺፕ ቢፎር ዚ ፊት ይላል። ወርሺፕ ስለሚል እነዛ አይሁድ ሳይሆኑ አይሁድ ነን የሚሉ በዚህ የቤተክርስቲያን አስተዳዳሪ ፊት እግር ስር ወድቀው እንዲሰግዱ ያደረገው እግዚአብሔር አምላክ ወርሺፕ ስለሚል እንግሊዝኛው አመለኩት ማለት ነው። አራተኛ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ለእግዚአብሔርና ለንጉሱ ሰገዱ የሚለውን ወርሺፕድ ዘ ሎርድ ኤንድ ዘ ኪንግ ይላል። ስለዚህ የሰገዱ ስግደት ለእግዚአብሔርም ለንጉሱም የአምልኮ ስግደት ነው ማለት ነው። ወርሺፕድ ስለሚል ማስተዋልን ያድልልን። ወስብሐት ለእግዚአብሔር። ሰላም ለእናንተ ይሁን። ይህ የመጨረሻ ቪዲዮ ነው ከሰሞኑ ጉዳይ ጋር በተያያዘ። ከዚህ ቀደም በሰራሁት ቪዲዮ ላይ እህታችን አንድ የሪፍሌክሽን ቪዲዮ ሰርታ አየሁኝ እና ሰው ባኬን ፎርዝም እንዳይሆን ብዙ የተወሰነ ነገር ካነሳችሁ ሀሳብ ላይ ትንሽ ነገር ብቻ ብዬ እዚህ ጋር እንጨርሳለን ማለት ነው። እስቲ የተናገረችው እንስማና እንመለስ። ማስተካከያ ይደረግልኝ። ነዋ ሳይሆን ነው ወይ ነው ስለ የነበረው መጽሐፍ ቅዱስ ሚስት ለባሏ አትከልክለው ይላል ሲል ያ ማለት አስገድዶ መድፈር ጥቃት እንዲፈጸምባት ይፈቅዳል ማለት ነው ወይ? ክላሪፊኬሽን ነው እየጠየኩ ያለሁት እንጂ ኮንክሉዥን አይደለም ያደረኩት። ያንን ሀሳብ እንደ ሀሳብ አይደለም ያስቀመጥኩት ማለት ነው። ሰላም ላንቺ ይሁን እህቴ። መጽሐፍ ቅዱስ ሚስት ባሏን መከልከል የለባትም ብሎ ሲናገር አስገድዶ መድፈርን ይፈቅዳል ማለት ነው ወይ ብዬ እየጠየኩ ነው ያልሽው። እንደዛ ብለሽ አልጠይቅሽም። ከታላቅ ይቅርታ ጋር ላስታውስሽ አንዴ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ መጽሐፍ ቅዱስ ሚስቶችን ከከለከለ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ ይፈቅዳል ማለት ነው። እንደዛ ብለህ ነው እየተናገርክ ነው ያለው ማለት ነው እንጂ እንደዛ ማለት ነው ወይ ብለሽ እየጠየቅሽ አልነበረም። ዳጸ ልሳን ከሆነ እሰየው፣ ዳጸ ልሳን ከሆነ እና ሁለተኛ ቪዲዮሽ ላይ አሁን አስተካክለሽ የተናገርሽው ነገር አለ አይደለ? እንደዛ ተናግረሽ እንዲሆን ነው የኔ ምኞቴ። ክርስቲያን እንደሆንሽ ስላየሁኝ መጽሐፍ ቅዱስን የሚቃረን ነገር እንድትናገሪ ፍላጎቴ ስላልሆነ ማለት ነው። ከዛ ውጭ ግን አንዳቸውን አይከልክሉ የሚለውን መጽሐፍ ቅዱስ ብቻ ሳይሆን ሳይንሱ የሚለው አይነት ነገርን አስቀምጠሻል። ጥሩ ነው፣ ግን መጽሐፍ ቅዱስ ሲናገረው የራሱ የሆነ ክብደት አለው። ሲቀጥል ደግሞ አንዳቸውን አይከልክሉ ሲል መጽሐፍ ቅዱስ ምን እያለ መሰለሽ? አንዴ ከተጋቡ በኋላ በሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን የባሏን ብሎ የለ። ባልም ደግሞ እንደዚሁ በገዛ ስጋው ላይ ስልጣን የለውም፣ ስልጣኑ የሚስቱ ነው ብሎ ስለተናገረ ባል ነው እኔ በቃ እንደው አልፈልግም ማለት አይችልም። እንደዚሁ በስጋዋ ላይ ሙሉ ስልጣን አላት ሚስትየዋ። ያ የባል ስጋ የራሷ ስጋ ነው። እንደፈለገ ነው አልፈልግም ማለት አይችልም። ኦልሬዲ የራሷ ስጋ ነው ማለት ግንኙነቱን የመፈጸም ሙሉ መብት ነው ያላት። የሆነ ኤክሰፕሽኖች ካልተፈጠሩ በስተቀር አሁን እዚህ ላይ ስትናገሪ ነበር የህመም ፔሪየድ ላይ ምናምን ብትሆንስ ምናምን ነገር የሚል ነገር ነው። እኔ አስቀድሜ ቪዲዮ ላይ ማስቀምጫለሁ። እንደዚህ አይነት ነገር ካለ አንዳቸውን መተባበር ስላለባቸው ከህመም እንዲወጡ ይደጋገፋሉ እንጂ ወደ እንደዚህ ነገር መምጣት የለባቸውም። ስለዛ ምንድነው መጽሐፍ ቅዱሳችን መከላከል የለባችሁም ሲል ከምን አንጻር ነው? አንደኛው ሰው
በሌላኛው ስጋ ላይ ሙሉ ስልጣን ስላለውም ጭምር ነው። ስለዛ ሰፖርት መደራረጊያም ጭምር ነው። ከዚህ አንጻር እዚህ ጋር እንደው በደንብ መያዝ ያለብን ነገር ምንድነው ማለት ነው? ሚስትም ሆነ ባል አንዳቸው አንዳቸውን መከልከል የለባቸውም። በቃ አለቀ። ይሄ በኋላ ላይ ለሚመጡ ችግሮች ሁሉ በዚህ ምክንያት ለሚመጡ ችግሮች ማለት ነው ፍቺ ሊሆን ይችላል፣ ወይ ደግሞ አሁን አንቺ የምታነሺው አስገድዶ እንደዚህ አይነት ነገር የመፈጸም አይነት ነገሮች ምናምን እንደዚህ ነገሮችን ሁሉ የሚፈጸም ምንድነው የሚቀርፈው እዚህ ምንጩ ላይ ሲሰራ ነው። አለቀ። ስለዛ ክርስትና ገና ከጅምሩ እነዚህ ነገሮች አይፈቅድም። ስለዛ ሚስትም ኖ ማለት አትችልም፣ ባልም ኖ ማለት አይችልም። ከተነሱት እነዚህ እንዳልኩትም ይሄ ሬር ኤክሰፕሽኖች በስተቀር ማለት ነው። ይቆያል።